ትንንሽ ጅማሬዎችን አትፍሩ። የብዙዎቻችን ትልቁ ችግር ምን እንደሆነ ልንገራችሁ። ትንንሽ ጅማሬዎችን አንወድም፣ ትልልቅ ፍጻሜዎችን ግን እንፈልጋለን። በእነዛ ትንንሽ ጅማሬዎች ግን ጋድን ትረስት አድርጉ። እግዚአብሔርን የበለጠ ባመናችሁት ቁጥር በራሳችሁ ላይ ያለው እምነት እየጎላ ይወጣል። ደን ምን ማለት እንደምትጀምሩት ልንገራችሁ። ሳራ በረሃም ብሄድ ይሳካልኛል፣ አሜሪካን ብሄድ ይሳካልኛል፣ ኢትዮጵያም ይሳካልኛል፣ ኤቭሪዌር ይሳካልኛል፣ ከዚህ በኋላ ምንም አይነት ፍርሃት የለብኝም፣ ኤቭሪዌር ብሄድ ይሳካልኛል ብለህ ስትናገር እየነገርከን ያለው ነገር አንድ ነው። እግዚአብሔር የሰጠኝ ነገር ኢነፍ ነው፣ በቂ ነው፣ ትሙስ ለመግባት እያልከን ነው። እንደ ክርስቲያን አንድ ነገር ልንገራችሁ። እንደ አማኝ አይኖ በእግዚአብሔር ላይ መተማመን እንዳላችሁ አውቃለሁ። ግን በዚህ አጋጣሚ ትንንሽ ጅማሬዎችን አትፍሩ። ከትንንሽ ነገሮች መነሳትን አትፍሩ። ሄሎ፣ ትንንሽ ጅማሬዎችን አትፍሩ። የብዙዎቻችን ትልቁ ችግር ምን እንደሆነ ልንገራችሁ። ትንንሽ ጅማሬዎችን አንወድም፣ ትልልቅ ፍጻሜዎችን ግን እንፈልጋለን። እግዚአብሔር ሰው አቤት ጌታ ህንጻ ብሎኛል። ምናልባት የሰው ስም ሊሆን ይችላል። ህንጻ ብሎ ሲያወራሽ የሰው ስም ሊሆን ይችላል እንጂ ቢልዲንግ ላይሆን ይችላል። አንቺስ ምን እያረግሽ ነው ሲባል ነቲንግ፣ ምንም ስራ የለም፣ ምንም ነገር የለም። ቢኮዝ ትንንሽ ጅማሬዎችን አትፈልግም። እሷ ሰምቲንግ ቡም የሆነ አምባሳደር መጥቶ እንዋዋል የሚል ወረቀት ነው የምትጠብቀው። ትንንሽ ጅማሬዎችን አትፍሩ። የሰማሽ? ትንንሽ ጅማሬዎችን አትፍሩ። በነዛ ትንንሽ ጅማሬዎች ግን ጋድን ትረስት አድርጉት። እግዚአብሔርን መኑ። በዚህ ቢዝነስ በሉ፣ በዚህ ቢዝነስ ከ3 ወር በላይ አልቆይም፣ በዚህ ቢዝነስ ከ6 ወር በላይ አልቆይም። ፓሪካቶንዶሮቦሳ ሊብራዲያናሞስ ሪኮቶሮቦሳ ሊብራዲያናሞስ አንዳይ ሄሎ ሪል ያምናሉ ብለን የምንጠራቸውን ሰዎች በምን እንደምታውቃቸው ልንገራችሁ። ስለራሳቸው ሲያወሩ ስማቸው ስለራሳቸው ሲያወሩ ስማቸው አፍተር ዛት በቃ ሪል እንደሚያምኑ ይገባል። ምሳሌ ሳምታይምስ አንዳንድ ስፍራ ላይ ስለራሳቸው የሚያወሩ ሰዎች እኔ ኔክስት ፕሬዚዳንት ነው መሆን ይሉሃል። ሰፈሩ በሙሉ ይስቃል። ሰፈሩ በሙሉ የሳቀው፣ ሰፈሩ ውስጥ ያለ ሰው በሙሉ የሳቀው ማለት ሊቀመንበር ለመሆን እንኳን እምነት የለውም። ከነገራችሁ የሳቀው በሙሉ ሊቀመንበር የመሆን እንትን እንኳን የለውም፣ እምነት የለውም። ሰማን ፕሬዚዳንት እንደሚሆን ስላመነ የሆነ ያክል ሰው ይስቃል። በደምብ ስሙኝ። እግዚአብሔርን የበለጠ ባመናችሁት ቁጥር እናንተ ላይፍ ውስጥ የምናየው ነገር ምን እንደሆነ ልንገራችሁ። በራሳችሁ ላይ ያለው እምነት እየጎላ ይወጣል። ደን ምን ማለት እንደምትጀምሩት ልንገራችሁ። ሳራ በረሃም ብሄድ ይሳካልኛል፣ አሜሪካን ብሄድ ይሳካልኛል፣ ኢትዮጵያም ይሳካልኛል፣ ኤቭሪዌር ይሳካልኛል። የምትነሳው ከዚህ መነሻ ነው። ሄሎ፣ የምትነሳው ምንድን ነው? ከዚህ መነሻ ነው። ለዛ ነው ሳምታይምስ ሰዎችን እግዚአብሔር ያገልግሎት ጥሪ ሲኖርባቸው ምን እንደሚለን ልንገርህ። አገልጋይ ነህ እለዋለሁ። ዳን ይመጣል እዚህ ጋር። እግዚአብሔር ሆይ ትንሽ የገንዘብ ልሰብስብና አገልግሎት ስገባለሁ። ዳን እዚህ ጋር ይመጣል። አሁንም የሆነ ነብይ መጥቶ አገልጋይ ነህ ይለዋል። እዚህ ጋር ይመጣል። የሆነ ነብይ መጥቶ አገልጋይ ነህ ይለዋል። እዚህ ጋር ይመጣል። የሆነ ነብይ መጥቶ አገልጋይ ነህ ይለዋል። 2 ዓመት 3 ዓመት አገልጋይ ነህ ከተባለ 13 እና 14 ዓመት የሆነው ሰው ቢሮ መጥቶ አውርቶኛል። እስካሁን ድረስ አገልግሎት አልጀመረም። ከ14 ዓመት በፊት ጀምሮ ስቲላው ድረስ መንፈስ ቅዱስ ምን እያለው ነው? ለምን እንደማይጀምር ልንገራችሁ። በእግዚአብሔር ላይ እምነት ስላጣ አይደለም፣ በራሱ ላይ እምነት የለውም። ጀምሬ ፌል ቢያረግስ ይልሃል። የሰማችሁ ነው? ጀምሬ ምን ብል ፌል ባረግስ፣ ፌል ባረግስ፣ ጀምሬ ምን ብልስ ፌል ባረግስ የሚል ፍርሃት አለው። በራሱ ላይ መተማመን የለውም። በራሱ ላይ መተማመን የለውም። ዲስ ይር በዚህ ወር ለአንድ ነገር ጸልይላችኋለሁ። የፈውስ ወር ስለሆነ ምጸልይላችሁ ለምን እንደሆነ ልንገራችሁ። ተቀጥራችሁ ለምትሰሩ ሰዎች ጸልይላችኋለሁ። ለምንድን ነው የራሳችሁን ነገር እንደማትጀምሩ ለምንድን ነው የራሳችሁን ነገር የማትጀምሩት ብለን ብንጠይቃችሁ ለምን እንደማትጀምሩ ልንገራችሁ። ይሄኛው ምንጭ ከተቋረጠ ለመኖር የሚሆን እምነት የላችሁም። ፌል ባደርግስ የራሴን ነገር ጀምሬ የሚል ምን ፍርሃት ደን ሳታስበው 1 ዓመት፣ ሳታስበው 5 ዓመት፣ ሳታስበው 10 ዓመት፣ ሳታስበው 20 ዓመት ይሆናል። በዚህ ወር ግን ሳታስቡት እንድትወጡ ጸልያለሁ። 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 ሳታስቡት የራሳችሁን ነገር እንድትጀምሩ ጸልያለሁ። ሳታስቡት የራሳችሁን ነገር እንድትጀምሩ ጸልያለሁ።
የራሳችሁን ነገር እንድትጀምሩ ጸልያለሁ። ቁጭ በሉ። ላፕራዲያ ኮሳንዳራ ባህሲያዴ ሪብሮዶሳ ሊክራዲያና ሞሳንዳራ ባህሻዴ በእግዚአብሔር ላይ ያላችሁን መተማመን ማወቅ ከፈለጋችሁ ምን ያክል ነው እግዚአብሔርን የማምነው የሚለውን ማወቅ ትፈልጋላችሁ? ራሳችሁን ምን ያክል ነው የምታምኑት? በደምብ ስሙ። ራሴን በጣም አምነዋለሁ ብዬ ስናገር ምን እያልኩ እንደሆነ ልንገራችሁ። ምሳሌ ቢዝነስ ቢሆን ከኔ ጀመረ አይደለም፣ እግዚአብሔር እኔ ውስጥ ያስቀመጠው ነው። አገልግሎት ቢሆን ከኔ ጀመረ አይደለም፣ እግዚአብሔር ምን ውስጥ እኔ ውስጥ ያስቀመጠው ነው። እኔ የምገልጣቸው ነገሮች ኢቭን ቢዝነስ ኤኒቲንግ ቢሆኑ ከማን የጀመሩ አይደሉም፣ እግዚአብሔር አንተ ውስጥ ያስቀመጣቸው መክሊቶችና ታለንቶች ናቸው። ልክ ነኝ? እነዚህን ታለንቶች ይዛችሁ ከዚህ በኋላ ምንም አይነት ፍርሃት የለብኝም ኤቭሪዌር ቤድ ይሳካልኛል ብለህ ስትናገር እየነገርከን ያለው ነገር አንድ ነው። እግዚአብሔር የሰጠኝ ነገር ኢነፍ ነው፣ በቂ ነው፣ የትም ውስጥ ለመግባት እያልከን ነው። ሄሎ፣ ምን ውስጥ ለመግባት? የትም ውስጥ ለመግባት ምንድን ነው? በእግዚአብሔር ላይ ያላችሁን እምነት ማወቅ ከፈለጋችሁ በራሳችሁ ላይ ምን ያክል እምነት አላችሁ? የሰማችሁ ነው። ምናልባት ቸርች ውስጥ እንደዚህ አይነት ስብከት ተሰብካችሁ ማታውቁ ከሆነ እየሰበኳችሁ ነው። በራሳችሁ ላይ ምን ያክል እምነት አላችሁ? ለዛ ነው ቸርች ውስጥ ትልቁ ፕሮብሌም ቸርች ውስጥ ምን እንደሆነ ልንገራችሁ። ትልቁ ፕሮብሌም በእግዚአብሔር ላይ በኃይል እምነት እንዲኖረን ተነግሮናል። ስለኛ ስንመጣስ ጣሳነህ፣ ትለህ፣ ቢራቢሮ ነህ፣ አንበጣ ነህ ተብሎ ነው የተነገረ። መጠቀሚያ ነህ፣ ቧንቧ ነህ ተብለ ነው። ልክ ነኝ አይደለ? በራሳችሁ ላይ ደግሞ ምንም ነገር እንዳይኖራችሁ ናችሁ ሰባብሯችኋል። ስታሰኛ እኮ ትለን ነው የምትለው። በገንቦ ውስጥ እንዳለ ጠብታ ነን ትላለህ። አንተ ጠብታ ነኝ አይደለንም፣ እኛ ውቅያኖሱ ነን። ስለ ራሳችን የተነገሩ ነገሮች በሙሉ ምንድን ነው? አንድ ጊዜ የአገልግሎት ትምህርት እያስተማሩን አገልጋይ ማለት ምንጣፍ ነው አሉን። አይ እኔ አይደለሁም። አገልጋይ ማለት ምንጣፍ ነው ሁሉም ምናምን። ከዛ ሁለተኛው አገልጋይ መጣና ደግሞ ስለ አገልግሎት ሊያስተምር መጣ። አገልጋይ ማለት ልክ እንደ ባንዲራ ነው ሲል አሁን ያወራው ነገር ልክ ነው አልኩኝ። ሄሎ ቢኮዝ ስለ ራሳችን የነገሩን እንኳን በራሳችን ላይ እምነት እንዳይኖረን አድርጓል። ትለህ ተብለህ አይ ሰው ነኝ ብለህ ለመጀመር አቅም አይኖርህም። ልክ ነኝ? ሄሎ ሌሎቹን ይዋቸው መነሻቸው እኮ ትንንሽ ነው። ከትንሽ ነገር የጀመሩት ትልልቅ የሚባል ስፍራ ይዟል። ለምን? በትንንሽ ነገር ውስጥ በራሳቸው ላይ መተማመን አላቸው። ልክ ነኝ? በጀመሯት ትንሽዬ ሱቅ ውስጥ ምን አላቸው? መተማመን አላቸው። 50 ሳንቲም ይዘው አይ ነው በዚህ ዘመን በ50 ሳንቲም ቢዝነስ አይጀመርም። ጀመርን ያሉ ሰዎች ግን 50 ሳንቲም ይዘው ምን አላቸው? ፌዝ አላቸው። ይሄንን 50 ሳንቲም 100 ብር አደርገዋለሁ የሚል እምነት አላቸው። እኛ ጋር 100 ብር ይዘን 150 ሳንቲም እናደርገዋለን የሚል እምነት እንኳን የለም። 101 ብር እናደርገዋለን የሚል እምነት እንኳን የለንም። ሄሎ 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 ይሰማችሁ ነው? የኛ ትልቁ ችግር ያ ነው። ለዛ ነው አንድ መክሊት የተሰጠው ሰውዬ ትልቁ ችግሩ ምንድነው? አንተን አውቃለሁ አለው ጌታውን። ያልዘራኸው ምን ትላለህ? ታጭዳለህ። ያልበተንከውንሳ ተበሰበስባለህ። አሁን ምን አገናኘው? ማለት ተሰጥቶታል። ኢንቨስት ማድረግ ያለበት እሱ ነው። በቃ እንካ ተብሎ ይሰጠው። ከዚህ በኋላ ምን በል ራስህ ኢንቨስት አድርግ። ሶስቱንም ሰዎች ይዋቸው። ለሱ አንድ ለሱ ሁለት ለሱ አምስት ሲሰጣቸው ጌታቸው ምን እንዳደረገ ልንገራችሁ። ጥሏቸው ነው ሄደው። አብሯቸው እንኳን የለም። ሰጥቷቸዋል። የራሱን ብር ነው የሰጣቸው። ሄሎ ሲሰጥ ክርስቲያን ነህ ካቶሊክ ነህ ምናምን ብሎ አይደለም የሰጠው። 1 2 5 ሰጠና ሄደ። መቼ እንደመጣ ታውቃላችሁ? ኢንቨስት አድርገው መቁጠር የጀመሩ ሰዓት መጣና ፔንጤውን ሲያየው ፔንጤው ቀብሮታል። አልሰማችሁም? ፔንጤው ሲያየው ፔንጤው ቀብሮታል። ምንድነው ሲባል ትመጣለህ ብዬ እየጠበቅኩ ነበር፣ አብረን እንሰራለን ብዬ እየጠበቅኩ ነበር፣ አንተ ጠፋህ አለው። ምን ማድረግ እንዳለብኝ ትነግረኛለህ ብዬ ነበር። ምን አለ? አንተ ጠፋ። ጸልክ 7 ነቢያት ጋር ሄድኩ። ምን ኢንቨስት ላድርግ ብዬ ጠየቅኳቸው። 7ቱም የተለያየ ነገር ሲነግሩኝ ኮንፊውዝ ሲያደርጉኝ ለምን አልቀብረውም ብዬ ቀበርኩት።
ይሰማችሁ ለምን አልቀብረውም ብዬ ምን አልኩት ቀበርኩት አልተጠቀመበትም እናንተ እግዚአብሔር አላችሁ በውስጣችሁ የተቀመጠ ታለንት አለ በውስጣችሁ የተቀመጠ ጸጋ አለ ግን ምን ቀብራችሁታል አልተጠቀማችሁበትም የቀበራችሁበት ምክንያት ደግሞ አንድ ነው ኢንቨስት ለማድረግ የሚሆን መተማመን የላችሁም በራሳችሁ ላይ የዛሬ አይ ቲንክ ቸርቹን የጀመረው ሰዓት የዛሬ 4 ዓመት ኖ የዛሬ 6 ዓመት ቸርቹን ስንጀምረው እንደተፈጠረ ልንገራችሁ 15 20 እንሆናለን እና ሚዲያው በሙሉ ስለኔ ያወራል ሲል ጀመር ይላሉ ቢኮዝ በራሴ ላይ መተማመን አለኝ እንደዚህ እንሆናለን እንደዚህ ነው የሚፈጠረው እዚህ ቦታ እንደርሳለን ሲል የማወራው ነገር በሙሉ ቀልድ ይመስላችኋል እና አይ ቲንክ ይዛኔ ከነበሩት 15 አሁን 4 ወይ 5 ሰው ብቻ ነው ያለው 10 የሉ ዋይ በራስ መተማመን ኑሮ የምትናገራቸው ነገሮች በሙሉ ለሆኑ ሰዎች ህልም ናቸው ለሆኑ ሰዎች ምንድናቸው ህልምና ጉራ ናቸው ለኛ ደግሞ ህልምና ጉራ አይደለም በእግዚአብሔር ላይ ያለን መተማመን ጭምር እየነገርነ ነው አልሰማችሁ በእግዚአብሔር ላይ ያለን መታመን ጭምር እየነገርነ ነው ፕራካቶሎ ቦሳ እንዳራ ባሻካቴ እና ወደፊት መንቀሳቀስ የምትፈልጉ ከሆነ መራመድ የምትፈልጉ ከሆነ አንድ ነገር አድርጉ በራሳችሁ ላይ እምነት ይኖራችሁ ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ